ቆላ ድባ የተፈጠረው ምንድነው? የቅድስት ኪዳነ ምሕረት ምስል ታየ፣ ዓለም ሁሉ ይስማው። በቆላድ ከተማ የታየውን አስደናቂ ተአምር ልንገራችሁ። በደንብ ኮፒ ሊንክና ሼር አድርጉት። ታኅሳስ 22 ቀን 2018 ዓ.ም በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እንብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ስር የእናታችን የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ እየተሰማ ይገኛል። እንግዲህ ክስተቱን ለማየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም በርካታ ህዝበ ክርስቲያን በዚያ ተገኝተው በረከት እያገኙ ይገኛሉ። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃችን በስፋት ትኩረት ሰጥተን የምናስደምጣችሁ በዚህ ቆላ ድባ እየተባለ በሚጠራው በጎንደር አካባቢ የተፈጠረው አስደናቂ ክስተት ተአምር አለ። ይሄንን ተአምር በማስደመጥ የምንጀምር ነው የሚሆነው። ስለዚህ ሁላችሁም መረጃው በደንብ ጉልበት እንዲኖረው ላይክ አድርጉ፣ ሼር አድርጉ። ምንድነው የተፈጠረው? ምንድነው የተሰማው? በጣም ብዙ አነጋጋሪ ነገሮችን የተመለከትን ስለሆነ ማለት ነው። ከዚህ ማስታወቂያ በኋላ ተመልሰን እንገናኛለን። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን፣ ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በቀጥታ እንግዲህ ወደ መረጃዎቻችን እናምራለን። መረጃው ጉልበት እንዲኖረው ሁላችሁም ላይክ እና ሼር በማድረግ እንድታደምጡ እንድትከታተሉን እየሻትን በቀጥታ ወደ ቪዲዮ መረጃ ማስረጃዎቻችን እናምራለን። ታላቅ ነገር ምስራቅ ደንቢያ ላይ የተሰማ ይገኛል። ምንድነው የሚለው ነገር እናስደምጣችኋለን። ዓለም ሁሉ ሊሰማው የሚገባ መልእክት ሲል ጉርሻ በገጹ አጋርቷል። በርካታ ኦርቶዶክሳውያንም በትስስር ገጾቻቸው ያጋሩት የሚገኝ አንድ መረጃ ነው። ምንድነው የሚለው እስኪ የተወሰኑትን ላምብላችሁ። ታኅሳስ 22 ቀን 2018 ዓ.ም ምስራቅ ደንቢያ ላይ ተፈጸመ ታላቅ ተአምር ነው። እንግዲህ በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እንብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምር ምስል መታየቱን የተሰማው ክስተቱ ለየት የሚያደርገው የብዙዎችን ትኩረትም የሳበው ቀደም ብሎ የነበረው ቦታ ነው ሁኔታ ነው። በከተማው የተከናወነ ባለ ኮሪደር ልማት ምክንያት በአስፓልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበር። ያው እንደምናስታውሰው የኮሪደር ልማት በሀገራችን ኢትዮጵያ በተለያዩ ቦታዎች ላይ የተደረገ ይገኛል። ከተማም ወጣም ብሎ ባሉ አካባቢዎች በአጠቃላይ በኢትዮጵያ በምንልበት ልክ የኮሪደር ልማት የተካሄደ ይገኛልና ህንፃዎች፣ ቦታዎች ያው ለልማቱ ሲባል ይፈርሳሉ እና ይሄኛውም አንድ ግዙፍ ዋርካ ነው። ለረጅም ዓመታት የተቀመጠ ዋርካ ነው። እንዲቆረጥ መንግስት ይወስናል ማለት ነው። ታዲያ ለመቁረጥ ሲመጡ የነበረውን ክስተት ነው እኔ የምገልጥላችሁ። ሆኖም ግን ይላል በቀን ስራው ተጀምሮ ቀን ላይ ማለት ነው ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚነት የተሰበሩ ስራውን ማከናወን አልቻለም። ቀን ላይ የተጀመረው ሊሰሩ ይመጣሉ። ሲመጡ በተደጋጋሚነት መሳሪያዎቻቸው ይዶሎድማሉ፣ ይሰበራሉ፣ አልቆርጥም ይላሉ። ያ ዋርካ እንጨት ነው ይቆረጣል ለምናቀው በጣም ብዙ ኃይልም አያስፈልግም። ነገር ግን ይሄኛው ተአምራዊ መሆኑን የሚያሳብቀው
ተአምሩ ከመፈጸሙ አስቀድሞ ይዞ ሲመጡ አልቆረጥ ይላል። ሰራተኞቹ ነገሩ አልሆን አለ በማለት ትተው በሄዱበት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው አካባቢ ላይ የቅድስት ኪዳነ ምሕረት ድንቅ ምስል ተገልጦ ታይቷል። በአሁኑ ሰዓት የከተማው ሕዝብና ከአካባቢው የመጡ ምዕመናንም በቦታው ተገኝተው ይህን ድንቅ ተአምር እየተመለከቱ ነው። ይህ የእግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነታቸውን የሚሰጡት ቁጥራቸው ቀላል የሚባል አይደለም። በአሁኑ ሰዓት የከተማው ሕዝብና ከአካባቢው የመጡ ምዕመናን በቦታው ተገኝተው ይህንን ድንቅ ተአምር እየተመለከቱ ይገኛሉ። ይህም የእግዚአብሔር ስራ ነው እንጂ የሰው አይደለም በሚል ምስክርነታቸውን ሰጥተዋል። ዛፉ ሊቆረጥ ሲል መሳሪያው አልሰራም ማለቱ የነገሩን ድንቅነት አሳይቷል። አሁን ደግሞ ይሄው እናታችን ተገለጠች የሚሉ የቆላ ድባ ከተማ ነዋሪዎች ምስክርነታቸውን እየሰጡ እንደሚገኝ መረጃ ወጥቷል ማለት። ስለዚህ ይሄ አስደናቂው ተአምር አስደናቂ ክስተት እንደቀጠለ ነው። ይህ ለሚያምነው እንግዲህ የማያምን ብዙ ያወራል፣ ብዙ ይናገራል። ነገር ግን አምኖ ለሚቀበለው ታላቅ ተአምር ነው። እንደውም ይሄ መረጃ ሲወጣ አንዳንድ ጽሁፎችን እያረጋገጥኩ ነበር ያየው ነበር። በተለይ በእስልምና ያሉና በፕሮቴስታንት ቤተ እምነት ያሉ በቃ ነገሩን ለማጣጣል አይቀበሉትም፣ ግን ተአምር ተሰራ የሚለውን ላለመቀበል የማይፈነቀሉት ድንጋይ የለም። በጣም ተደጋጋሚ ሙከራዎችን አድርገዋል። አሁን የሚያደርጉ ውድቅ ለማድረግ ማለት በጽሁፎቻቸው በስራዎቻቸው በጣም በተለያዩ ነገሮች ያስቀመጡ ይገኛሉ። ግን ይሄማ የፎቶ መብራት ነው፣ ይሄማ የሆነ ላይት ገብቶበት ነው ምናምን የሌለ ተአምር ነው የምታወሩት እያሉ ነው። አሁን የሚያስገርመው ጸበልም እንደፈለቀ በስፍራው የተነገረ ይገኛል። አሁን እንደውም ይሄን ቀረጻ ከማካሄዴ ከአንድ ሰዓት በፊት ምናምን እንደዛ የወጣ አንድ መረጃ አይኑ የበራለትም ሰው ተገኝቷል ተባለ። አባቶችም ወደዛ አምርተዋል። ካህናት አባቶች ታቦተ ሕጉን ይዘው በጣም ተአምራዊ ቦታ ነው። ጎንደር ነው፣ ምስራቅ ደንቢያ ቆላ ድባ ከተማ እምብርቱ ላይ ነው የተፈጸመው። ስለዚህ አስደናቂውን ክስተት ላለማዳርሱ በደንብ አድርጋችሁ ሁላችሁም ሼር አድርጉ፣ ሁላችሁም ላይክ አድርጉ። ሙሉ ቪዲዮ እንካተልና የምንመለስ ይሆናል። የቅድስት ኪዳነ ምሕረት ምስል ታየ፣ ዓለም ሁሉ ይስማው። በቆላድ ከተማ የታየውን አስደናቂ ተአምር ልንገራችሁ። በደንብ ኮፒ ሊንክና ሼር አድርጉት። ታኅሳስ 22 ቀን 2018 ዓ.ም በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እንብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ስር የእናታችን የቅድስት ኪዳነ ምሕረት ድንቅ ታምራዊ ምስል መታየቱ እየተሰማ ይገኛል። እንግዲህ ክስተቱን ለማየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም ብሎ የነበረው ሁኔታው ነው። በከተማው እየተከናወነው ባለው የኮሪደር ልማት ምክንያት በአስፓልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበር። ሆኖም ግን በቀን ስራ ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም ነበር። ሰራተኞቹም ነገሩ አልሆነ አለ በማለት ትተውት በሚሄዱበት ሰዓት እንግዲህ ከጥቂት ሰዓታት በኋላ ማለት ነው አመሻሽ ላይ በዋርካው አካል ላይ የቅድስት ኪዳነ ምሕረት ድንቅ ምስል ተገልጦ ታይቷል ማለት ነው። እንግዲህ የከተማው ሕዝብና ከአካባቢው የመጡ ምዕመናን በቦታው ተገኝተው ይህንን ድንቅ ተአምር እየተመለከቱ ይገኛሉ። ምን አይነት እድለኞች ናቸው! ይህ የእግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነታቸውንም እየሰጡ ይገኛል ማለት ነው። እንግዲህ ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለቱ የነገሩን ድንቅነት ያሳያል። አሁን ደግሞ ይህ እናታችን ተገለጠችበት ማለት ነው። ስለዚህ የቆላድ ከተማ ነዋሪዎች በርክተዋል። ይህንን ድንቅ ምስክርነት ለወዳጅ ለዘመዳቸው እያጋሩ ይገኛል። እናንተም ደግሞ የዓለም ሕዝብ እንዲሰማው ይህንን መረጃ ሼር አድርጉ። እጅግ አስገራሚ ነው። አስገራሚ ጸበል መፍለቁ እየተገለጸ ይገኛል። ትናንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላ ድባ ከተማ በዋርካው ላይ እንግዲህ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስልም
በርካቶችን እያነጋገረ ነበረ። አሁን ደግሞ እንግዲህ ሌላ እጅግ የሚያስገርም ተጨማሪ ተአምር መከሰቱ ነው እንግዲህ የተነገረ የሚገኘው። የኪዳነ ምሕረት ምስል በታየበት በዚያው ስፍራ እንግዲህ በአሁን ሰዓት አስደናቂ ጸበል መፍለቁ የአካባቢው ነዋሪዎች እየገለጹ ይገኛሉ። እንግዲህ እንደምትመለከቱትም በስፍራው ያለው ምዕመን በደስታ እልልታና እንዲሁም ደግሞ በምስጋና ድምፅ እንግዲህ አካባቢው እንደሞሉት ነው የተገለጸው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፋልት ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅደው በቀን ስራው ተጀምሮ ዋርካው ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራው ማከናወን አልተቻለም ሲሉ እንግዲህ አካባቢው ነዋሪዎች ገልጸዋል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩኝ። ተጨማሪ መረጃዎች ለማግኘት ፎሎ በማድረግ ቤተሰብ መሆናችሁ አዘኑ። ሚስጥር አለኝ የነገርኳት ድንግል ብዬ ያወራኋት ዓለም ፍጹም የማትቀማኝ የገባሁት ቃል አለ እንደ ዋዜ የማልሽረው ፍቅሯ ለኔ ህግጋት በእሷ ምልጃ ያለፍኳቸው ስቃዮቼ ብዙ ናቸው። ማንም ማን ይበላት ለኔ ሲኖራ እናቴ ተአምራቱ አሁንም ቀጥሏል። የቅድስት ኪዳነ ምሕረት ስዕል በዋርካ ላይ የታየበት ቦታ ላይ አዲስ ጸበል እንደፈለቀ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ቆላድባ ከተማ በዋርካው ላይ የቅድስት ኪዳነ ምሕረት ምስል ታይቶ ነበረም። ዛሬም ላይ ተአምራቱ ቀጥሎ በስፍራው ላይ አዲስ ጸበል ከመሬት ውስጥ ፈልቆ እንደወጣ እየተነገረም ይገኛል። እናም በጸበሉ በርካታ ሰዎች እየተጠመቁና ከተለያዩ በሽታዎች እየተፈወሱ መሆኑን ከስፍራው የደረሱን መረጃዎች ያመላክታሉ። እንዲሁም በርካታ ምዕመን ይህንን ተአምራት ለማየት ከተለያዩ አካባቢዎች ወደ ስፍራው እየተመመ እንደሚገኝም ተገልጿል። ስለዚህ ጉዳይ ያላችሁን ሀሳብና አስተያየት ኮመንት ላይ ጻፉልን። ፎሎ ማድረግ ጸበል ፈንድቶ ወጥቷል። ዛሬም አዲስ ነገር ተሰምቷል። ከትላንት ጀምሮ መነጋገሪያ የሆነው በዋርካው ላይ የቅድስት ኪዳነ ምሕረት ምስል በግልጽ መታየቱ፣ ዛሬ ደግሞ ለብዙዎች መዳኛ የሚሆን ጸበል ፈንድቶ መውጣቱ እየተነገረ ይገኛል። እንዲህ አይነት ጉዳይ በግልጽ ከሀገረ ስብከቱና ከቤተ ክህነቱ መግለጫና ማብራሪያ መሰጠት አለበት። ትላንት ማታ በጎንደር በምስራቅ ደንቢ ወረዳ ቆላድባ ከተማ በዋርካው ላይ የታየው የቅድስት ኪዳነ ምሕረት ተአምረ ምስል መላው ዓለም ሲያስደንቅ መቆየቱ ይታወሳል። ዛሬ ደግሞ እጅግ አስደናቂ ወይም ደግሞ ጸበል እዛው ቦታ ፈንድቶ መውጣቱ እንግዲህ የተነገረ ይገኛል። ይህ ድንቅ ተአምር እጅግ አስገራሚ ቢሆንም ግን ነገር ግን ከኢትዮጵያ ቤተክርስቲያን አባቶች እንዲሁ ደግሞ ከቤተ ክህነቱ ግልጽ የሆነ ይፋዊ መግለጫ መውጣት አለበት። ከቆላድባ እጅግ አስገራሚ ነገሮችና ተአምራትን እየተመለከቱና እያዩ እንደሆነ እንግዲህ የተለያዩ ሰዎች ፎቶ እያጋሩ ይገኛሉ። ይህ ጉዳይ ግን በአባቶች እንግዲህ ትክክለኛ ውሳኔና መግለጫ መሰጠት አለበት። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ እንግዲህ ለአባቶች አዳርሱ ማለት ፈልጋለሁ። ሀሳብ ካላችሁ ኮሜንት ላይ ጻፉልን። ፎሎ ማድረጋችሁ እንዳይረሳ።
ሰላም ተራድ